ወራህመቱላሂ ወበረካቱ ውድና የተከበራችሁ ውድ ነፊሳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። እንደውም ክርስቲያን ወንድሞቼ ሰላም ብያለሁ። በያለንበት የዓለም ዳርቻ ሰላማችን ይብዛ። አላህ ሀገራችንን ሰላም ያደርግልን። ሁላችንም በዱዓ በጸሎት እንበርታ። ነባር ቤተሰቦች ለምትሰጡኝ አስተያየት ስለምታበረታቱ ከልብ አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ይዤላችሁ የመጣሁት ሰሞኑን በሚዲያ የረበሸው ሁሉ ነገር የምንሰማው በቃ መለያየት ምናምን ነገሮችን ነው እና እስኪ ስለነሱ ትንሽ ነገር ልበል ብዬ ነው። እንደምታዩቸው እዚህ ጋር በፎቶ ማሪና እና ልጅ ቶፊቅ እንደምናውቃቸው በጣም መወለድ ቋንቋ ነው እና በጣም ጓደኛሞች ነው የምናያቸው ምናምን። ሶፊ እዚህ ጋር እንደምታዩት በጣም አዝናለች እና ምንድነው ነገሩ? እውነታውስ ምንድነው የሚለው ሶፊ ራሴን አጠፋለሁ ምናምን እስከሚባል ድረስ ነው እና ማነው ጥፋተኛው ማነው የሚለው ነገር አብረን እንየው እስኪ። ሶፊን እዚህ ጋር እንደምታዩት ማነው በጣም ታሳዝናለች እና እዚህ ጋር ደግሞ ማሪና እንደምታዩት እንደ ሶፊ መልስ ይዛ መታለች። በጣም ስሜታዊ ሆና አዝና ምናምን ምክንያቱም እንደምታውቂው እኔና እሱ አሁን አይደለም በፊት አንስተን በጣም ጓደኛሞች ነን። የምወደው የማከብረው ወንድሜ ነው እና እንዴት እንደዚህ ታስቢያለሽ ምናምን በሚል ሀሳብ ስሜታዊ ሆና ምናምን ለሶፊ መልሳለች። በነገራችን ላይ ጥፋት እንደኔ ከልጅ ቶፊቅ ነው የሚሆነው። ምክንያቱም ምንም ጓደኛ ቢሆንም ባለትዳር ነው ምናምን የሚሰሩና የማይሰሩ ነገሮችን በሚዲያ ላይ ማወቅ መቻል አለበት። ምክንያቱም የፊቱ ቀላጤነት ወደ ትዳርነት ገብቷል እና ለምን እንደዚህ ይሰራል የሚለውን በሶፊ እኔ አልፈርድም ነው የምለው። ምክንያቱም እንዳየነው በጣም ይሄ ከባድ ነገር ነው እና እስኪ ፍርዱ እንደናንተ እላለሁ። ያው ማሪናም እንደዚሁ መልስ ሰጥታለች። ይህ ነገር ስህተት ነው፣ ራስሽን ለማረጋጋት ሞክሪ፣ እኔ የምወደው የማከብረው ባለትዳር ነኝ አለኝ ብላለች። እና ሶፊ እንደምታወት በቃ አዝና ምናምን ህይወቷን እስከ ማጥፋት ድረስ ልጁ ሚስቱ ነው ምናምን እስከ ማለት ድረስ ደርሳለች። ይህ ነገር ምንድነው? እውነታው ይህ ነገር ምንድነው? ለተመልካቾችም በቃ እኛ በመዳም ቀሞች እኮ ማንገባበት የለም። በነገራችን ላይ ከስራ ጭምር ከሀገር ሀሳብ ጭምር የእናንተ ነው ሀሳብና ጭንቀት የሆነብን። በነገራችን ላይ እዚህ ጋር እንደምታዩት ማርክ እና እናቱ ኤፍሬም ሆነው እዚህ በጭንቀት ነው በቃ የሰሞኑ። በነገራችን ላይ ያለው ነገር ያለው ድባብ በጣም ይደብራል። ሁሉም በሀዘን ሁሉም በቃ የመለያየት ነገር ነው እና ማርክ እንደዚህ በሄለን ምክንያት እንደዚህ ሆኗል። ነገራቶች ምንድን ነው በቃ እየተካሄደ ያለው? የመዳም ቀሞች በቃ ከሀገራችን ሰላም የሚያስጨንቀና የእናንተ ጭንቀት ተጨምሮ ለቤተሰብ ለተመልካችም ትንሽ ማሰብ አለባቸው። እውነታውን ነገር ማሳወቅ ግድ ነው። ምክንያቱም ፕራንክም ሊሆን ይችላል። ብቻ ተመልካች እየተጨነቀ ነው ያለው፣ ለቤተሰብ እየተጨነቀ ነው ያለው እና ማርክ ደግሞ በዚህ የጠና ክፋት ምናምን ሆኗል። እናት እንደዚህ እናት ለዘላለም ትኖር። በነገራችን ላይ ልጇ ሲከፋ የማትወድ ሲጨነቅ የማትወድ ሲጨነቅ የምትጨነቅ ሲደሰት የምትደሰት ነችና እናት ሺህ ዓመት ትንገስ፣ ሺህ ዓመት ትኖርልን ለሁላችንም እናቶች። እና ማርክ እና ሄለንስ ምንድነው ችግሩ የሚለው ነገር ወደፊት እስኪ እናየዋለን። እስካሁን ነገር ድረስ ወደ ሚዲያ ግልጽ የሆነ ነገር የለም እና ግልጽ ሆኖ እስከሚመጣ ድረስ እናያለን። ብቻ በጣም ከባድ ነው የምናየው የምንፈረጀው ሰሞኑ በጣም የሚያሳዝን በጣም ጭንቀት በጣም ነው በቃ ያለው ድባብ ይደብራል። ሚዲያው ላይ እና በጣም አሉ ከሚባሉ ዩቲዩበሮች ምናምን የምናያቸው የምንወዳቸው የምናከብራቸው እነዚህ ነበረ። እዚህ ጋር ማብረሽ እንደምታዩት ከማርኬ ጋር ትንሽ ተጋጭቶ ነበረ ሳትነግረኝ ምናምን ብሎ። ነገር ግን አንዳንድ ጊዜ ለእነሱ ብለን የምንደብቀውን ነገር ለምን ብለው የሚቆጡ ሰዎች አሉ። ምክንያቱም ማርክ ያልነገርኩበት ምክንያት እኔ ካለ ሀሳብ ላይ የኔ ሀሳብ እንዳይጨመርበት ብዬ ነው ብሎ የሚል መልስ ሰጥቷል። እዚህ ጋር እንደምታዩት በጣም ከባድ ነው። በቃ ሁሉም በሀዘን ላይ ናቸው ጓደኛሞች ምናምን እና ሁላችንም
ጭንቀታችንን፣ ሀሳባችንን፣ ድብርታችንን ወደ ያንሳልን። የወደፊት ያሳለፍነውን ደስታችንን ይመልስልን። የሰው ልጆች ሆነን በህይወት ላይ ብዙ ፈተናዎች ይገጥሙናል። ነገር ግን ያን ፈተና የሚፈትነው ሰው እኮ አላህ የሚወደውን ሰው ፈጣሪ የሚወደውን ሰው ነው እና በፈተናዎች ደግሞ ለእኛ ያ ነገር ብዙ ነገሮችን አስተምሮና ጠንክሮን ነው የሚሄደው። ለፈተናን መጥላት መቻል የለብንም። ለሁሉም ነገር አልሐምዱሊላህ ብለን ሁላችንም በየሃይማኖታችን አመስግነን ማለፍ ግዴታ ይለናል። ምክንያቱም የበለጠ ትምህርት ነው ለእኛ ሰጥቶን የሚያልፈው ያ ነገር የበለጠ ጠንካራ በቃ ከነበርንበት ህይወት እንደ አዲስ ተነስተን በጣም ጎበዞች ጀግኖች ነን የምንነሳው እና እሳቃቸውን ደስታቸውን ይመልስላችሁ ነው የምለው ውድ ቤተሰቦች። ምክንያቱም በጣም የሚያሳዝን ነው። ድባቡ በጣም ያስፈራል፣ ይደብራል። እናንተ ዘና ብላችሁ እኛንም ዘና የምታደርጉን እናንተ ነበራችሁ። በቃ እናንተም እንደነበራችሁ እና ድብርታችሁን አንስቶላችሁ በደስታ በፍቅር የምንገናኝ የምንከታተላችሁ ያደርገን ነው የምለው እና ውድ ቤተሰቦች ያው ሀዘንና ደስታ መፈራረቅ የለብንም። የሰው ልጆች ነንና በደስታችን ደስታ ስናስብ ሀዘን ቢሆንስ፣ ሀዘን ስናስብ ደስታ ቢሆንስ ብለን ማሰብ መቻል አለብን። ፈጽሞ ደስታና ሀዘንን መፈራረቅ የለብንም። በህይወት ላይ ያለን አንድ ነገር ስንወስን በደስታም ከሆነ በቃ ይህ ነገር ሀዘን ቢሆንስ ብለን ማሰብ መቻል አለብን። ከዛ ነገር ከመወሰናችን ከመግባታችን በፊት እንደዛ ብለን ካሰብንበት በቃ ጠንካሮች ጎበዞች ለሚመጣው ነገር ዝግጁ እንሆናለን እና ድንገት ለሚከሰቱብን ድንገት ለሚያጋጥሙን ነገሮች ቦታ አንሰጥም። በቃ አንቸነፍም። ምክንያቱም ዝግጁ ሆነንበታል እና ጠንካሮች ጎበዞች ለመሆን እንሞክር ነው የምለው። በህይወት ላይ ብዙ ነገር አለ። ያው እዚህ ጋር አብርሽን በጣም ነው እኔ ተነግሮታል ምክንያቱም ምናምን፣ ነገር ግን በጣም አዝኗል። ሶፊም እዚህ ጋር ወላሂ ህይወቴን አጥፋለሁ እስከ ማለት ድረስ ደርሳለች። ማሪናም አይደለም ምናምን ብላ ለሶፊ ተናግራለች። ብቻ ኸይረ ነገር ለሁላችንም እመኛለሁ። ውድ ቤተሰቦቼ ከልብ አመሰግናለሁ።